ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። በቅድሚያ በጌታችን በኢየሱስ ክርስቶስ ስም የተወደዳችሁ የቃሉ ይናገር የዩቲዩብ ቻናል ተከታታዮች ዛሬ አዲስ እንግዳ ይዤላችሁ ቀርቤያለሁ። ምናልባትም ከዚህ በፊት በደንብ የሚታውቁት በደንብ የምትወዱት አንዳንዶቻችሁም ደግሞ የምትጠሉትም ልትኖሩ ትችላላችሁ። ዛሬ ከሱ ህይወት ታሪክ ለኛ የሚጠቅም የተጓዘበት የእምነት አቋም የከፈለው ዋጋን ሁሉ እያየን አብረን እናዘግማለንና ተከታተሉ። እንደዚህ እንድንናገር ፈቃደኛ ስለሆኑ በጣም ነው የማመሰግነው። ስለዚህ እግረ መንገድ ራስን እንድታስተዋውቅና ከመጀመሪያ ልደት ራስ የሚታውቀው ጀምረህ ከልደት እስከ አስተዳደግ ከየት ቤት እንደመጣ ታሪክ እንድትነግረንና በኋላ ቀስ ብለን ወደ አገልግሎት እንመጣለን። እሺ፣ አመሰግናለሁ። እግዚአብሔር ይህንን ስላመቻቸልን እግዚአብሔር ሊመሰገን ይገባል። እና ዛሬ የታሪክ ቀን ነው። በጣም ደስ የሚል ነው። በጠየቁት መሰረት ያው እንግዲህ ስሜ መምህር ጋኖ ገለቦ ለምታ ይባላለሁ። የትውልድ ዘመኔ ያው እንግዲህ ህዳር 5 1959 ዓመተ ምህረት ነው። ትውልድ ቦታዬ ደግሞ በኮንሶ ወረዳ ቀድሞ ገንዲማ አሁን ናላሰገን የሚባል ቀበሌ ውስጥ ነው ተወለድኩት። የትምህርት ደረጃዬ በመምህርነት ዲፕሎማ፣ በማኔጅመንት ደግሞ ዲግሪ ደርሻለሁኝ። ጌታዬን የተቀበልኩት በ1980 ዓመተ ምህረት ከተቀጠልኩ በሁለተኛ ዓመት ላይ ነው። የትዳር ሁኔታ ያገባሁት ሆኖ ባለ 2 ወንድ ልጆችና 6 ሴት ልጆች አባት ነኝ። ሙያዬ መምህርነት ሆኖ ዛሬ ከ39 የአገልግሎት ዘመን በኋላ ጡረተኛ ነኝና በዛ አይነት ሁኔታ እገኛለሁ። እሺ፣ ይሄ ማጠቃላይ ነው። ኮርሳውት ላይ ነውና አሁን የምፈልገው ያው ማስታወሻ ያነበብኩልን ይበቃል። ወደ ኋላ ከነዛ ውስጥ አንዳንድ ታሪካዊ ነገሮችን እንፈልጋለን። ከጌታ በፊት ምን አይነት ህይወት ነበር? ከጌታ በፊት ያለኝ ህይወት ያው እንግዲህ ከዚህ አሁን ቀደም ተናገርኩት ጌታ እንደተቀበልኩ ተናገርኩት መሰረት ያው እንግዲህ ጌታን ከመቀበሉ በፊት ወላጆቼ ያው እንግዲህ ነጋዴዎች ናቸው። ጌታን ያልተቀበሉ ናቸው። ለፍላጎታቸው ስለሚሆኑ ያው በነሱት በዛ ሁኔታ ስለሆነ ነበር ያው ቆየሁትም በዛ ሁኔታ። አንተ ይሁን ከሌላ ቦታ እንደሰማሁት አላውቅም። እንግዲህ ጌታን የተቀበልከው የድሮ ክርስቲያኖች ቤተክርስቲያን የሚመጡት ሴት ልጅን ለማግኘት ነው ይባላል። ስለዚህ ያንተ ታሪክም ከዛ ጋር የሚያያዝ ነገር አለና ለሌሎችም ትምህርት የሚሆን ይመስለኛልና ብታጋራ ይመስላል። በጣም ጥሩ ነው። እርግጥ በጠየቀኝ መሰረት እኔ ጌታን የተቀበልኩት ያው እንግዲህ በሴት ልጅ አማካይነት ነው። ያው እንግዲህ በ1980 ዓመተ ምህረት ከካምባ ወረዳ ሶርባ ትምህርት ቤት በዝውውር ወደ አባሮባ ከመጣሁ በኋላ ያው አጋጣሚ ሆኖ ያው እንግዲህ ለጋብቻ መኖር ስለማይቻል ያው ባለቤት የሆነችው ወይዘሮ አገያ ኩሾ በዱራይት ቀበሌ እየኖረች ሳለች እሷን ለማግኘት ስመላለስ ያው እኔን ጠይቃ እምነት አለ ብላ ጠይቀኝ ነበር። እኔ እምነት የለኝም፣ እንዲሁ ነው የምኖር ሰው ነኝ። ስለዚህ ያለ እምነት ከሌለ ያለ እምነት እንዴት እኔን ልታገኝ ትችላለህ? እንዴት አብረን ልንቆይ እንችላለን? እንዴት ልንጋባ እንችላለን? ብላ ጠይቃኝ እንዴት እምነትን ማግኘት ይቻላል ብዬ ጠየኳት። እሷ ደግሞ ያው ኮርስ ተምራ
ከኮርስ በኋላ ተጠምቀህ ከዛ ደግሞ አስፈላጊ ሁኔታዎችን ካሟላ በኋላ ነው መጋባት የምንችለው ብላል። ያው እንግዲህ ኮርስ የሚያገኝበትን መንገድ ሁሉ ነግራኝ ያው እንግዲህ ኮርሱን ተምሬ ከዛ በኋላ ተጠምቀ ያው ከቆየ በኋላ በ1980 ዓመት በሰባተኛው መጋቢት ላይ ተጋብተን ያው በዛ አይነት ነው ቦታው የሚያገኘ ቻልኩት። ደስ ይላል። ከዚሁ ጋር ትዝታዎችን አንለቃቸው፣ በደንብ ትዝታዎችን እንጎረጉራለን። ጌታን ከመቀበል በፊት በምድር ላይ በምን ትዝናና ነበር? ያው እንግዲህ የብልቻ ልጅ ነው ማለት የነጋዴ ልጅ ስለሆንኩ ያው እንግዲህ በአካባቢያችን የምታውቅ አንድ ጭፈራ የሚባል ባህል አለ። ሽሌዳ ይወድ ነበር፣ ጨፍራለሁ። ስማሪም ከትምህርት ቤት ባጥር ዘልዬ ነው ጭፈራ ወዳለበት ዘልዬ የሚሄደው። ስለምዝናናው በዛ አይነቱ እንግዲህ በጭፈራ ሁኔታ ውስጥ የቆየው እንደ ፍላጎቴ የምኖር ሰው እንደነበርኩ ነው የሚያውቀው። ኦኬ። ስለዚህ ደስ የሚል ታሪክ ነው። ከጌታ በፊት እና ከጌታ በኋላ የሚሉ ነገሮች ማወቅ ትልቅ ነገር ነው። ስለዚህ የመጀመሪያ የአሁኑ ባለቤቴ ከሀገያ በፊት ሌላ ለአንተ ጌታን ለመመስከር እድል ያገኘ ሰው ነበረ? በእርግጥ ያው እንግዲህ እኔ ባለሁበት ወናላሰገን አሁን በገንድማ አሁን ናላሰገን በሚባለው ቀበሌ ውስጥ ቤተክርስቲያኒቱ ያለችው በእኔ ቤት አካባቢ ነበር። እኛ የምንኖርበት ቤታችን አካባቢ ስለሆነ ያው ሰዎች ሲዘምሩ እጀም ከእነሱ ጋር ይዘምራለሁ። ኮርስም ሲማሩ ይከታተሉ ነበር። ግን በሰቦች እንዲጠመቅ ስላልፈቀዱልኝ ብቻ ነበር የቆየሁት። ግን የሚመክሩልኝ ሰዎችም ነበሩ። ግን እድል ለመጠመቅ እድል ባለማግኘት ብቻ ነው የቆየሁት። ስለዚህ በቤተሰብ ጫና ምክንያት ወደ ሙሉ የክርስትና ትምህርት ቢገቡም መጠመቅ እድል አላገኙም ማለት ነው? አላገኘሁም። ስለዚህ ዛሬም አንዳንድ ሰዎች ከዚህ ታሪክ የምንማረው ነገር ይኖራል ማለት ነው። ብዙ ሰዎች ቤተክርስቲያን ስለተመላለሱ ክርስቲያን ሊመስላቸው ይችላል ማለት ነው። አዎ እንደዛ ነው። ሳይጠመቁ ኮርስ ሳይማሩ ወደ ጌታ ህብረት ሳይገቡ መመላለስም እንዳለ ከዚህ የሆነ ታሪክ እንማራለን ማለት ነው። እሺ፣ ከዛ ከተጋቡ በኋላ በማን እጅ ነው የተማሩት? እንዴት ነበር ያደጉት? ያደጉበትን ህይወት ታሪክ የመንፈሳዊ ፓርት ማለት ነው። በማን እግር ስር ነው ያደጉት? ለዚህ አገልግሎት እንዲበቁ የረዳው እነማን ናቸው? በጣም ጥሩ። በተለይ በዚህ በክርስትና እንግዲህ ተጠምቀ ጋብቻ ውስጥ ከገባሁኝ በኋላ እንደገና በጌታ እንዲጠነክር ድጋፍ ያደረጉልኝ ብዙ ሰዎች ነበር። ከመጠመቀ በፊት ያው እንግዲህ የክርስትናውን ኮርስ እያስተማረኝ ወንጌላዊ ገደነ ሮቦን እጅግ በጣም አመሰግናለሁ። እንደገና ደግሞ የክርስትና ኮርስ መጽሐፍትን በመስጠት እንደገናም ደግሞ ኮርሱን ተመረቀ ከጨረስኩ በኋላ ያጠመቁን ቀስ ውሰቡ እያሉን እጅግ በጣም ነው የሚያመሰግነው። እንደገና ደግሞ ወደ አገልግሎት እንዲሰማራ ጌታን እንዲያገለግል በዛ ደግሞ እንዲበረታ የገፋፋኝ የመከረኝ ቀስ ሞራል ጉናን እጅግ አድርጌ ነው የሚያመሰግነው። እነዚህ ናቸው በጣም የረገጡኝና ያበረታቱ በጌታ እንዲቆይም እስከ ዛሬ እንዲቆይም ያደረጉኝ እነሱ ናቸው ለማለት ፈልጋለሁ። እሺ፣ አንተ የምትኖረው ናላሰገን፣ እነዚህ የሚኖሩት እዚህ ከተማ አካባቢ ነውና እንዴት ትገናኙ ነበር? አዎ የምንገናኘው በእርግጥ እኔ ከከምባ ወረዳ እንደመጣ በሮባ አንደኛ ደረጃ ትምህርት ቤት ላይ ነው የተመደብኩት። ከዛ እንድመላለስ ያደረገኝ ምንድነው ልጅቱ እዚህ ኮንሶ ማለትም ጨለቅለ ሰበካ በኮንሶ ክፍል ጨለቅለ ሰበካ ጨለቅለ ማህበር መምሪያ አባል ስለሆነች እንደገና በቀበሌ ደረጃም በሰብ በቤተክርስቲያን ጥግ ዝብራይተ በድንገልቶ ላይ ስለሆነች ያው እንግዲህ የወጣትነት ሁኔታ ይታወቃልና ያው ባገኘው ሰዓት ሁሉ እየመጣ ኮርሱን በርቀት እየተከታተልኩ እሷንም ለማየት እየፈለኩ ነው የሚመላለሰው። በዛ አይነት ሁኔታ ነው እነዚህ ሰዎችን ያገኘሁትና ኮርሱን ተመረ ያው ወደ ጌታ መሰብሰብ መምጣት የቻልኩት በዚህ አይነት ትልቅ እድል ነው። እውነት አገያ ትልቅ እድል ነው። ምክንያቱም በሲኒየር ሰዎች እንድትማር እድል ከፈተች ማለት ነው። በጊዜው
በእውቀት በመንፈሳዊ ደረጃ በወንጌል እውቀት አላቸው ከሚባሉ በኮንሶ ውስጥ ባሉ ሰዎች የመማር እድል ናላሰገን ትማር ነበረ። ነገር ግን እሷ ትልቅ እድል ነው እዚህ ጋር የፈጠረችው። ይሄ ጥሩ ግብአት ይሆናል ብያለሁ። ለነበረ ስንቅም የሆነው እሱን ይመስለኛልና እንግዲህ እግረ መንገድ ወደ ጌታ መምጣት አንድ ነገር ነው። በሌሎች ተገልግለህ ወደ አገልግሎት እንግዲህ እየገባ ነው። ወስዶ ዝም ማለት የለም፣ ተቀብሎ እንዳልተቀበለ መሆን የለም፣ ድንጋይ ስር መቀበር የለምና እጣው ደረሰና አንተም ማገልገል ጀመርክ። ለመጀመሪያ ጊዜ አገልግሎት የጀመርከው በምን ነበር? በዝማሬ ነው? በስብከት ነው? በምክር ነው? ትዝ የሚልህን ነገር ንገረኝ። አሁን በጣም ጥሩ ነው። ለመጀመሪያ ጊዜ እንግዲህ አገልግሎትን የጀመርኩት ያው እንግዲህ በዝማሬ ነበር። ከዛ በኋላ እንግዲህ ከዝማሬ በኋላ አጋጣሚ ሆኖ በተለያየ መንገድ ቤተክርስቲያን ውስጥ ያገለግል ነበር። ይኸውም በመምህርነት፣ በስብከት፣ በትርጉም አገልግሎት በብዙ አይነት መንገድ ያገለግል ነበር። እዛ አይነት ሁኔታ ጌታ ሲያገለግል የቆየሁት ማለት ነው። በየትኛው መዋቅር ውስጥ ነው ያገለግለው? በጊዜው በነበረው የወንጌል ቤተክርስቲያን መካሪያስ ውስጥ የነበሩ መዋቅሮች ነበሩ። ክፍል፣ ሰበካ፣ ማህበር ምናምን ይባላል። በኮንሶ ደረጃና ቤት በሁሉም መዋቅር ላይ ነው የሰሩት ወይስ የተለያየ የሰሩበት መዋቅሮች ይንገራል? መጀመሪያ ጌታን የተቀበልኩበት ቤተክርስቲያን እንዲሁም ያደግኩበት ቤተክርስቲያን ያው መካነ ኢየሱስ መሆኑ በጣም ይታወቃል። በዛ ውስጥ በተለያየ ኮሚቴነት ውስጥ ሰርቻለሁ። ከቅዱስ ጉያሎ ጋር በጨለቀለ ሰበካ ጻፍነት ለብዙ ዓመት አገልግያለሁ። ከቅዱስ ቆራሌ ጉና ጋር የክፍሉ ልማት ኮሚቴ አባል በመሆን አገልግያለሁ። ከመምህር ማርቆስ ሉዳይቶ ጋር እንግዲህ አንዳንድ ተከራዮች ቤተክርስቲያን ከተፈጠሩበት ጊዜ በኋላ የነባር ኮንሶ ክፍል ጻፊ ሆኜም አገልግያለሁ። እዛ መካነ ኢየሱስ ውስጥ በነባር የነበረው አገልግሎት በተለይ በመዘምራን አገልግሎት ብዙ እንደቆዩ አስታውሳለሁ። በአጋጣሚ ምን የገባሁትም የእናንተ ኳየር ውስጥ ነው እና አይረሳኝም። ግን የገባሁት እናንተ ሲኒየሮች ሆናችሁ እኔ የገባሁት 90 ነው የገባሁትና ኳየሩ ላይ ይባል ነበር። እንዴት ሀሳ ይኖር ላይ ይባላሉ ብዬ ጥያቄ ነበረኝና ምን ነበር እዛ ጋር ክፍተት የፈጠረው? ላይ ተብሎ ነው አንደኛ ኳየሮች ናቸው ነገር ግን ላይ ይባሉ ነበር ለሁለት ዓመታት በሙሉ። በጣም ጥሩ። ላይ የተባልንበት ዋናው ምክንያት ያው ከነቢዩ ተነበረ ያው ያሉት ኳየሮች ሁለት ኳየሮች ናቸው። የመጀመሪያ ኳየር ይባል ነበር፣ ሁለተኛ ደግሞ ሌላ ነው። ከኛ በፊት የነበረው ኳየር ያው እንግዲህ በተሐድሶ ምክንያት በሪቫይቫል ምክንያት ከቤተ ክርስቲያኒቱ ጋር መግባባት ስለሌላቸው እንደገናም ደግሞ የሚባሉትን ቤተክርስቲያን የምትላቸውን ነገሮች ስለማይቀበሉና ከቤተክርስቲያን ስለተለዩ እኛ ያው እንግዲህ ይህ ኳየር አባል ሆነን እያለን እነሱ ቤተክርስቲያን ተለወጡ። እኛ ደግሞ በእነሱ እግር ቆመን ቤተክርስቲያን ስናገለግል ነበር የቆየነው። ለዛ ነው ለምለው የቀጠለው ማለት ነው። ለዚህ ነው ቀጠለው። ምክንያቱም እኔ ስገባ ለመዘምራን ነው ገባሁት። መቼ ያገለግላል ብዬ የጠበቁ የሚባል ነገር የለም። ከዛ እንደውም ታዳጊ ነው ያሉት ታዳጊ እንደነ ሀለሙ እነዚህን አስታውሳለሁ። ስለዚህ ክፍተት ያነ ተፈጥሯል ማለት ነው። እዛ ቦታ ለቀው ሳይተካ ወይም ሽግሽግ ሳይደረግ ስለቆየ ነው ላይ የሆነው ማለት ነው። አስታውሳለሁ በኋላ ወደ 91 በኋላ ነው የሆነውና እንደውም 92 በኋላ ይመስለኛል። እሺ አሁን ወደ ትዝታዎች ልመጣ ነው። እያንዳንዱን ነገር የምንነጋገረው የአሁኑ ትውልድ ከዛ ትምህርት ቀስሞ ተመሳሳይ ስህተት እንዳይሰራ ለማገዝ ነው የምንነጋገረው። እያንዳንዱ ነገር በሚጠቅም መልኩ ነው የምንነጋገረው እና ተመሳሳይ ስህተቶች ኢዮብን ዛሬ የምናነበው እንድንታገስ ብለን ነው የምናነበው። ኢያሱን የምናነበው በእምነት ቆመን እንድንሄድ ነው የምናነበው። ከእምነት አባቶች በእያንዳንዱ ህይወት ውስጥ ለኛ የሚጠቅም ቅመም ስላለ ነው የምናነበው። ስለ ሙሴ ከሙሴ እንማራለን፣ ከአብርሃም እንማራለን። ዛሬም በዘመናችን በቅርብ ያሉ አባቶች ያለፉበት መከራ ለኛ ትምህርት ነው።
መጽሐፍ ቅዱስ ሲናገር ሮሜ 15 ቁጥር 4 ላይ በመጽናትና ቅዱሳት መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል ነው ብለውና ከመንግስታት የሃይማኖት ነጻነት ጋር አያይዘ እንዴት ነበር ይሄ ነገር ወደ ተረጋጋችው የመካነ ኢየሱስ ቤተክርስቲያን? መካነ ኢየሱስ ማለት በኢትዮጵያ ትልቁ ሉተራዊት ቤተክርስቲያን ውስጥ ይህ እንዴት ሰርጎ ገባ? የሚታወቀውን ልታካረድ ትችላለህ? መጀመሪያ አገባቡን የሚታወቀው ብቻ። ይህ ችግር የጀመረው በ1982 ዓመተ ምህረት እኔም የሰበካው ጸሐፊ ሆኜ ከቄሱ ጋር ሲያገለግል በነበርኩበት ጊዜ ነበር እና ይህ ነገር የጀመረው ከተጀመረበት ሐዲስ በልብ ሪቫይቫል ሰበብ ሆኖ በስርዓተ አልበኝነት የእግዚአብሔርን ቃልን በመተላለፍ በአምልኮው ጊዜ ብዙ ችግር በመከሰታቸው በአምልኮው ጊዜ ብዙ ነገሮች ይከሰታሉ፣ ያልተለመዱ ነገሮች ይመጣሉ። የተረጋጋው ህዝብ ያው እንግዲህ ቤተክርስቲያን ጥሎ የሚወጡበት ሁኔታ ላይ ነበር ደረሰው እና ከእነዚህ ነገሮች ህዝብን ሊያሸብሩ የመጡ ነገሮች አዲስ ተብሎ የመጡ ነገሮች አንዳንዶቹ አንዱ ቃል ሲያነብ ሌላው የሚዘምርበት ሁኔታ ነበር። አንዱ ሲቆም አንዱ ደግሞ የሚቀመጥበት ጊዜ ነበር። አንዱ ሲጸልይ ሌላው የሚዘምርበትና ሌላው ደግሞ በመሃል የሚዞርበት ሁኔታ ነበር። በመጽሐፍ ቅዱሳዊ ያልሆኑ ልሳኖችና ትንቢቶች የሚነገሩ ነበር። ይህ እንግዳ ነገር ሲመጣ ያው እንግዲህ በአንድ ሀሳብ በአንድ ልብ አብረው ያመልክ የነበረው ህዝብ አበታትኗል። በዚህ ምክንያት ህዝቡን አብረቱን እየረገጠ የሚያልፍ እንዳለ ነው የማውቀው። ከዛ ጋር ብዙ ሰዎች በምክንያት የሚያቀርቡት ነገር አለ። ምናልባትም አንተ የምትጋራው ሀሳብ ነው ብዬ አስባለሁ። የደርግ ዘመን በጣም ሃይማኖት ጫና ነበር። በጣም ጫና ስለነበረ በጊዜው ሌላ በጀነት ወንጌላውያን ሆነው በተለይ ፔንቴኮስታልስ መጥመቃውያን በጊዜው የአምልኮ ነጻነት ደርግ ስለነፈጋቸው መካነ ኢየሱስ ውስጥ ተደብቀው ነው ከረሙት ይባላል እና ኢህአዴግ ሲገባ የሃይማኖት መብት፣ የመሰብሰብ መብት፣ የብሔር መብት የሚባለው ትንሽ ብርሃን ሲታይ በየቦታው እንደ ፈንጂ ፈነዱና በየቦታው ቤተክርስቲያን ተቀበሉ ይባላል። በእርግጥ ይሄ ያለ ነው። ያው እንግዲህ በደርግ ዘመን እንደም መጽሐፍ ቅዱስ ይዞ መዞር መሰብሰብና አንድ ላይ ማምለክን በጣም ይከብድ ነበር። በዛን ጊዜ ይህን ቻንስ ያጡ እንግዲህ መካኖች ትንሽ አስተዳደርን ለመንግስት ቀርበ የሚታወቅ በሰው ስለሆነች ሌሎች ሁሉ ቦታ ስላቸው ተሰሰስ ይላል። አሁን ግን ኢህአዴግ በሚገባበት ጊዜ የሃይማኖት ነጻነት ለሁሉ እኩል ሆነው ያው እንግዲህ ሲሰጥ ሁሉም በየፊናው በልቅሶ የመካነ ኢየሱስ አባላት በመውጣት በየቦታው የራሳቸውን ዳስ እየሰሩ ቤተክርስቲያን እየሰሩ ትናንትና አንድ ላይ የነበረችውን እያከፋፈሉ በዚህ ምክንያት ነው መካነ ኢየሱስ እኛም ከመካነ ኢየሱስ ወጣ ነው። ዛሬም ደግሞ አካለ ኢየሱስ ለመሆን የሚቻለው ማለት ነው እንጂ ሌላ ጉዳይ አይደለም። እንግዲህ በጊዜው የነበረች መካነ ኢየሱስ ሁሉም ልጆቼ ናቸው ብላ ነው ያሳደገችው። ምን እንደምትቀልብ ምን እንደምታሳድግም አልታወቀም። ነገሩ እንግዲህ እግዚአብሔር ቃል ስለሚናገር ያው በምርቱ ሰዓት ነው የሚታወቀውና እንደዚህ አይነት ሁኔታዎች ማን እንደሆነ ገለጡ ማለት ነው መጨረሻ ላይ። እኔም የሚገርመኝ ሌሎች እንግዲህ በአብ በወልድ በመንፈስ ቅዱስ የሚያምኑ ወንጌላውያን እንዳሉ፣ ነገር ግን ሐዋርያት ሆነውና በሶስቱም በስላሴ የማያምኑ እዛ ውስጥ ቆይተው ሲወጡ ነው ያየው። እናስታውሳለን እዚህ የወጡ ሲዘሉ መጀመሪያ የወጡት እነሱ ናቸው። እንደውና እኛ ውስጥ መከረማቸውና በሉተራን አስተምህሮ ውስጥ ተደብቀው ራሳቸው መደበቃቸው በጣም የሚገርም ነገር ነውና በጊዜው የነበሩ ቄሶች፣ በጊዜው የነበሩ ሃይማኖት መሪዎች አስተምህሮ ሳስተምሩ እንደዛ በንቃት ከስር አላስተዋሉ ነበር። አዎ በእርግጥ በወቅቱ የነበሩ ቀሶች ቅድም ያልኳቸው እንደነቀሱ ሰው ያሉ እንደነቀሱ ወራሌቱና አሁንም በህይወት ያሉ እንደነቀሱ ያልተገኙ ቀሶች ናቸው። ያስተምራሉ። ዶክትሪናቸው ይሄ ነው፣ ከዚህ ውጭ አትውጡ፣
ሰሚ ጠፋ እንጂ አባቶቹ ይባላል። ከዛም እንዲህ ብሎ የሚመክሩ ቀሶችና አባቶች መንፈስ የላቸውም፣ መንፈሳቸው አርጅቷል፣ የተቀበሉት ጌታ የለም፣ አብጅቷል እየተባሉ ሲሰደቡ እየቆዩ ናቸው እንጂ ያው እንግዲህ ማድረግ የሚገባቸውን አድርገዋል። ግን ሰሚ በየቦታው ዛሬም ተመሳሳይ ነገር ነው። ወደ እግዚአብሔር ስርዓት ሰዎች እንዲመለሱ የሚመክሩ ሰይጣን አንድ ነገር ነው፣ ብልጥ ነው ሰይጣን። በነገራችን ላይ መጀመሪያ ቀዳዳውን ለማግኘት ቀዳዳውን ነው የሚያስከፍተው። ለምሳሌ ቤተክርስቲያን በስርዓት እንዳትመራ አንዳንድ ሰዎች መጀመሪያ የሚሉት ህግ ተሽሯል። መጀመሪያ ህጉን ከሻረ ቀላል ስለሆነ ማለት ነው። ስርዓት የሚያስከብር ጠንካራ አገልጋይ ካለ መጀመሪያ ኢየሱስን ታጠፋለህ፣ ከዛ ሰዎች እሱን እንዳይሰሙ ማለት ነው። እንደዛ ነገር ነበር እንዴ? በጣም ጥሩ። በእርግጥ እኔ እዛ ውስጥም አንድ አገልጋይ ስለሆንኩ የደረሰብኝን እውነታ ደግሞ በጣም የማሳዝን እውነታ ነው። ማለትም ህዝብ ተመራጭ ነበርኩኝ። የመንግስት ስራ እየሰራው ቤተክርስቲያንን ያገለግል በሙሉ ልብ ያገለግል ነበር። ይሄ ነገር ስነሳ እኔ መጽሐፍ ቅዱስን ስለሚያነብ ከስርዓት ውጭ እና ከመጽሐፍ ውጭ ያካሄዱ ሲመጡ እኔም የማልጋራው እና የማልቀበለው ጉዳይ ሆኖ ስናገር መጨረሻ ላይ ያው እንግዲህ መካነ ኢየሱስ በመሪነት ላይ የተቀመጡ ሰዎች እስከሚያወግዙን ድረስ ነው ደረስኩት። ከእኔ ጋር የተወገዙ ያው እንደነ ቀስ ሞካ፣ እንደነ ኩቸታሻ፣ እንደነ አዳነቀስ፣ እንደነ ቀስ አበጎይታ ዲነቶ የመሳሰሉት አሉ። እስከሚወገዝ ድረስ የተወገዝነው በማን ነው? በመካነ ኢየሱስ ሜሮች ደሰንዶስ ደቡብ ምዕራብ ሰንዶስ ሜሮች እና በመካነ ኢየሱስ ድጋፍ ልጅነት ነው። ይሄ ነው እዚህ ያሉ አባቶች የቤተ ክርስቲያናችን የሉተራዊት አስተምሮ የቤተ ክርስቲያንቱ አምልኮ ስነ ስርዓት የኛ መሰረተ እምነት ነበር መካነ ኢየሱስ እያሉ ለስርዓቱ ሲቆረቆሩ እንዴት በቤተ ክርስቲያንቱ ሊደርሱ ቻሉ? እንዴት ሊገፉ ቻሉ? እንዴት ምን ሆኖ ነው እዛ ውስጥ ክፍተት? በጣም የማሳዝን ነው። የተሰደድነው በዚህ ነው። የተሰደድነው በማንም አይደለም፣ በሌላ አላመንም አይደለም። በዚህ ጉዳይ ተሰደድነው። በዚህ ጉዳይ ተሰደድነው። ያው የቤተክርስቲያን መሪ ነበረ፣ የቤተክርስቲያን አስተዳደር ነበረ፣ በሲኖዶስ ውስጥ ኃላፊነት ያለው እዚህም በክፍል ደረጃ እንደዛ ኃላፊነት ያላቸው ሰዎች ናቸው። እኛ ግን ከነሱ ጋር የምንታረቀው ምንድን ነው? ሃይማኖት እምነታችን መበረዝ ያለበትም እምነታችን መለወጥ ያለበትም የምናመልከው አምላክ የሰላም አምላክ፣ የፍቅር አምላክ፣ የአንድነት አምላክ፣ የአንድ ልብ አምላክ ነው እንጂ ሌላ አይደለም ብለን ስንናገር ተወግዘን ዛሬ እግዚአብሔር ራሱ ጉዳይ ወደዚህ ደግሞ አሸጋግረን በዚህ ሁኔታ በምንም ሳንቀየር በአምልኳችን ላይ የምንገኘው ማለት ነው። ትልቅ ስራ ነው። አንድ እንግዲህ ወደ መጨረሻው ከመሰለቱ ወደ ኋላ አንድ እርምጃ ወደ ኋላ እንበልና ቤተክርስቲያን በእነዚህ መንፈሳውያን ነን በሚሉ ሰዎች አባቶችን መቃወም አይፈሩ፣ ደፋሮች ናቸው። ምንም አይመስላቸውም። ቤተክርስቲያን ቤታቸውን የሚጠብቁት ስርዓት እንኳን በቤተክርስቲያን ውስጥ መጠበቅ አይፈልጉ። ቤታቸው ጫማ ውልቀው ነው የሚገቡት። ቤተክርስቲያን ውስጥ ሊፈቀደልን እንጨፍራለን ይላሉ፣ አይፈሩም። በዚህ ጊዜ እንደዛ ነገር ነበር እንዴ? በጣም ያው ቅድም እንዳልኩት ያው እንግዲህ ቤተክርስቲያንን ያው እንግዲህ ላይ የጉዳይ እኛንም ማዕከል እንድንሆን ያደረገው ጉዳይ አንዱ የስርዓት መጣስ ነው። እኔ ከመጽሐፍ ቅዱስ እንደሚያነበውና እንዳነበብኩት በተለይ በአንደኛ ቆሮንቶስ ምዕራፍ 14 ላይ ወደ መጨረሻዎቹ አካባቢ እኔ የሰላም አምላክ ነኝ፣ የእውቀት አምላክ አይደለሁም የሚል ነበር። እግዚአብሔር የምሰማው በዛ ነው ሁኔታ እንደሆነ ነው የሚገባኝ። ግን ቤተክርስቲያን የጭፈራ ቤተክርስቲያን የሚጨፈርበት አንዱ የሚዘልበት የሚፈነጽበት እግዚአብሔር በዚህ የሚሰማ ይመስላቸው እና በዛ ነው ሁኔታ ላይ ስመክራቸው ባለመቀበላቸው ግን ያው እንግዲህ መጨረሻ ላይ ተገባብተን ስደት ውስጥ ገብተን ታስረን መከራ አይተን ወደዚህ ደግሞ የመጣ ነው ማለት ነው። ቤተክርስቲያን የኢትዮጵያ
ወንጌላዊት ቤተክርስቲያን መካነ ኢየሱስ በኢትዮጵያ ትልቅ ድርጅት ነችና ምንድነው ያደረገችው? ይህ ሁሉ ሲደረግ የተደረጉ ሙከራዎች ይህን ለማብረድ ይህን ለማስተካከል መከፋፈሉን ለማስቀረት የተደረጉ ሙከራዎችና ጥሰቱ የባሰበት ሁኔታ ሂደቶቹን የምታውቅ ሆነ በሂደቶቹ ልትነግረኝ የምታስታውሰውን ብትነግረኝ ደስ ይለኛል። አዎ እናስታውሳቸው ብዙ ነገሮች አሉ። ያው በዚህ ሁኔታ እያለ በእርግጥ እኛ ጌታ የተቀበልነው በሰላም እንድናመልክ ህዝቡም በሰላም እንድናገለግል ነበር ወደ ቤተክርስቲያን የገባነው። ጌታ በዚያ ተናገረ ተባለ። ሆኖም ግን ይህ ችግር በሚፈጠርበት ጊዜ ያው እንግዲህ ከክፍል በላይ ያለው ሲኖዶስ ነው። ከሲኖዶስ በላይ ደግሞ ያለው ዋና ጽሕፈት ቤት መካነ ኢየሱስ ነው። ይህ ችግር አተጋራው ሲፈጠርና ይሄ መሆን አለበት እንደውማ በእኛ ላይ ክስ ተመስርቶ ከወረዳ ፍርድ ቤት እስከ ከፍተኛ ፍርድ ቤት፣ ከከፍተኛ ፍርድ ቤት እስከ ጠቅላይ ፍርድ ቤት፣ ከጠቅላይ ፍርድ ቤት እስከ ፌደራል ፍርድ ቤት ድረስ አበስነት ስናመለክት ሳንተኛ ለሲኖዶሱ ለዋና ጽሕፈት ቤት መካነ ኢየሱስ አዲስ አበባም ጭምር ተጉዘን አመልክተን ጠይቀን ማንም ይሄ ነገር ያነ በወቅቱ የነበሩ አስተዳዳሪ መሪዎች ይሄንን ነገር እየተቀበለ ማንም የለም። እንዳማ አካላችን አይደላችሁም በሚል ሰው ነበር ወደዚህ ወደ አካል ነበር። ከዛ በፊት በመሀል ላይ የተደረጉ እርቆች የሚባል ነገር አለ እና እሱን የምታስታውሰው ልትነግረኝ ፈልጌያለሁ። እርቆች ብዙ ናቸው ይባላል። ደርሶ መልስ ብዙ ይሰራ ነበር አለ። ብዙ ጊዜ ተደርጓል። ሲኖዶስም ይሞክራል፣ ግን በሰበቡ ውስጥ ስላለ ይሞክራል፣ ይቋጥራል በራሱ ነው። ወደ ዋና ጽሕፈት ቤቱም ስንሄድ እንደነቀስ ይተፋጎብና እንደነቀስ ያደሰ ዳባ እና ጠቅላይ ጸሐፊ የነበሩ የማስታውሳቸው አንድ ቀስ ነበሩ። እንደመስክ ኮንሶ መጥተው ብዙ ጊዜ አሳርቀው ብዙ ሰነዶችንም ተፈራርመናል። መተው አለባቸው እንተዋለን። እነሱ እግራቸውን አንስተው አዲስ አበባ ምን ሳይደርሱ ነገሩ ያገረሻል። እንደ የሆነ ሁሌ ጩኸት፣ ሁሌ እስራት፣ ሁሌ መካስ ብቻ ስለሆነ ያው እንግዲህ እስከ ዛሬው በዛሬው ሁኔታ ወደ ልንመጣ ችለናል። እነዚህ ሁኔታዎች ተከሰተዋል። የመጨረሻ እርቅ ከዛ በኋላ ያልተሰራው እንደማስታውሰው ከሆነ 1992 ይመስለኛል መጋቢት አካባቢ ይመስለኛል እና የመጨረሻ እርቅ ከዛ በኋላ አልተደረገም። ኮሚቴዎችም በነባሩና በአዲሱ ክፍል ስብጥር ተደርጎ የመጨረሻ ሙከራ የተደረገው 92 ይመስለኛል። በዚያን ጊዜ ምን አይነት ሸር ተካሂዶ ነበር? አንዳንዴ እዚህ የምንሰማው ሌላ ገጠር በተሽከርካሪ እንግዲህ ነባሮቹ ተሽከርካሪ የላቸውም በእግራቸው ነው የሚሄዱት ይባላልና እነሱ ሮጠው በየቦታው የሚያደርጉት ነገር ስላለ ሰው ደንግጧል ነበር። በመታረቁ ደስተኛ ነበር። ነገር ግን እነዚህ ሮጠው ስርዓታቸውን ለማስተካከል በየገጠር ሲሮጡ በጊዜው የኛ የነበረው አሁን አብረን የምናመልከው ክርስቶስ ህዝቡ አንድ ጊዜ ይስቲ ተዋቸው ብሎ እድል ሰጥቶ ነበር ይባላልና ህዝቡ ራሱ እንዲረዳ የተደረገበት ነገር ነበር እንደሆነ። አዎ በእርግጥ ያው እርቁ ከተካሄደ በኋላ እርቆች ይካሄዳሉ እንጂ የላይ ብቻ ስለሚሆኑ መጨረሻ ላይ እርቅ አካሄዱ ሰዎች ከዚህ መለስ ስሉ ያው እንግዲህ እዚህ የነበረው ያው አወዛጋቢው ቡድን በየቦታ በየገጠሩ በየሰበካው በየማድረጉ እየገቡ